ሰዓቱ እንደምታስበው አብርሃም እንደፈዘዘው ሄርሜላ ትፈዛለች ብለ ወይም ደግሞ ሄርሜላ የሆነ ነገር ትሆናለች ብለ እንዳታስብ። ቅንጣት ታህል ደግሞ ምን ነገር እምቢ ብላናለች። እሷ እንድትወስዱብኝ አልፈልግም ብላናለች። ግን እኔና ሚኪ ተነጋግረን ይሄን ነገር ከሰዓቱ ልንወስድባት ተደብቃለች። ልጅቷን በዚህ ልክ ለምን ጠምደህ እንዲያስካት እኔ ራሱ ሊገባኝ አልቻለም። እንዴ አልደረሰችብህ፣ አልነካች፣ ያደረገች ነገር የለ። በዚህ ልክ እንደዚህ እሷ ላይ ፊትህን አዙረ በዚህ ልክ እንደዚህ የምታበሻቅጣት አንተ እሷን እንደዚህ ማድረግ ማንንም መብት አልሰጠህም። ላውራት ሞክሬ ነበር ከዚህ እንዳያችሁትና መጨረሻ ላይ ያው ተመነጫጭቃብኝ የሆነ ደብሯት አይነት ነገር ነበር ከኔ የተለያየ ነው እና እኔ አሁን ስራ ቦታ ስለሆንኩኝ እንዲሁ መፈልጋት ነበር። ስለ ሰዓቱ እናንተም እንደዚህ ግድ ከሰጣችሁ አይቀርማ አብረን ብንሄዱላ ደስ ይለኛል። እኔ አሁን ከስራ እየወጣኝ ስለሆነ ያላችሁበት እመጣለሁ። የት ናችሁ ነው እናንተ? ሚኪ እኛ ያለህበት መተን አንድ ላይ ብንገባ ይሻላል። ለምሳሌ እኛ ትንሽ ራቅ ስላለን ያለው ነገር ያው እያየህ ነው። አንተም እየተደረገ ያለው ነገር ከጎኗ ሰው እንደሌለ ነው እያረጓት ያሉት። ሚኪ ገብቷል አይደል? ይሄ ደግሞ መሆን እንደሌለበት የሰዓቱ ነገር አልጣመኝም። ምንም አድርገውባት ሊሆን ይችላል ምናምን አይቼዋለሁ ቪዲዮቸውና ምንም ነገር አላስደስተኝም። ለዛም ነው አንደኛም በዛ ጉዳይ ላወራት የምፈልገው። ከዛ ሲቀጥል ደግሞ ሰዓቱም እጇ ላይ እንዲሆን እኔም አልፈልግም። ትክክል። በቃ ስለዚህ ከስራ እየወጣኝ ነው ኑብኝ ስራ ቦታ በቃ ወደ ስራ ቦታ እንመጣብህና ያለውን ነገር አብረን ሄደን በቃ በእርጋታም ሆነ በሆነ መንፈስ ሄርሜላን ይዘናት ወተን የሆነ ሰዓቱ ግዴታ መውጣት ስላለበት እዛ ቤት ውስጥ እንደ አብርሃም ዱዳ አድርገው ሊያስቀምጧት ስላሰቡ በዛን አይነት መንገድ ደግሞ እንዲሳካላቸው አንፈልግም። ይሄ ነገር ገብቷላ? የታሰበው እንኳን አይታወቅም። ስለዚህ ተብሎ እንትን ብንል። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣ ነው ትላንት አይታችኋል። በጣም የሚደባብር ነገር እያደረጉባት ነው አንድ ሴት ላይ ወንድምና ወንድም እንግዲህ እንደተነሱባት ነው። አሁን ላይ ደግሞ ይመስለኛል አብርሽ በእንደዚህ አይነት ሁኔታ ሆኖ አይተነው አናውቅም። አሁንም ሀብል ይፈታ ተባለ፣ ሀብል ተፈታ። ምንም አይነት ለውጥ የለም። ምናልባት ጊዜ ሊወስድ ይችላል ይሄ ለውጥ። ግን ደግሞ አሁን ላይ ከዛም ባሻገር እየደበረ ያለው ሁኔታ በጣም ይደብራል። በቃ እያስደበሯት ያለው ሁኔታ በጣም ስለሚደብር ዛሬ ሁላችንም ተሰብስበን ሄርሜላ ቤት ሄደን በድብቅ ሰዓቱን አውጥተን የመጣል ሐሳቤ ነው ያለን። እኛ ሰዓቱ ምናልባት የፍቅሯ መግለጫ ወይም ደግሞ ያኔ ለሱ ትልቅ ስጦታ ብላ ያሰበችው ለወንድ ልጅ ሰዓት ምናምን ነው። ያን ነገር ደግሞ እሷ ሰታ አሁን ላይ ምን አድርጉበት ምን ይደረግበት በማይታወቅ ሁኔታ ሰዓቱን መልሰውላታል። ያው በግዳጅ ነው እየመለሰም ያለው ጉልበተኛ ስለሆነ ኤፍሬም ጉልበቱን ተማምኖ ሴት ልጅ ነች ብቻዋን ነው እየሄደች ያለችው። በዛ ልክ ያን ነገር ተማምኖ እያደረገ ያለው ነገር ስለሚደብር ዛሬ ሰብሰብ እንላለን። ምን እንደሚፈጠር ባላቅም ሰዓት አውልቀን ወይም ደግሞ ሰዓቱን አውጥተን ከቤት እምንጥለው ይሆናል። አዎ ምክንያቱም እያደረጓት ያሉት ነገር ትክክል አይደለም። አሁን አብርሽ ላይም ብዙ ነገር ተደርጓል። እሷ ላይም ደግሞ አሁን ምን ሊያመጣባት እንደሚችል የምናውቀው ታሪክ የለም። ይሄ ሰዓት ያለ ምክንያት ጥለኗል ነበር ያሏት ከዚህ በፊት ማለት ነው። የለም በቃ ምናምን ነገር ነበር ያሏት። አሁን ግን መልሰው አምጥተው በግድ አስገድዶ ኤፍሬም አብርሃም እንዲሰጣት አድርጓልና ይሄ ነገር ትክክል አይደለም። በዚች ልጅ ህይወት እኔ እንደ ሴት በጣም በሷ ቦታ ሆኜ ሳስበው በጣም ነው ከባድ ነው በጣም ማለት ነው። እሱን ካለበት ነገር ለማውጣት እየጣረች ባለችበት ሰዓት ደግሞ እሷ እንደገና የማይሆን ነገር ውስጥ መግባት የለባትም። አሚሮ እንዳለው ይህን ሰዓት እንደምንም ብለን ከሷ አውጥተን መጣል አለብን። ይሄ ነው ማስበው። ያው እንግዲህ ቤተሰብ ቡራና ብሩኬና ያው ሚኪ እንመጣለን ብለውኛል። ያው ለምን እንደቀሩ ባላቅም ያው ገና ነው ደንተኑም እና ምንድነው የኛ ሐሳቤ ዛሬ በስነ ስርዓት ያው ኤፍሬም እያደረገ ያለው ነገር ብቻውን ወንድ እንደሆነ ነው እየተሰማ ያለው። ስቲልም አብዛኛዎቻችሁ ደግሞ አንዳንዴ የሆነ የሚሰራበትና የማይሰራበትን ነገር ለይቶ ማወቅ ተገቢ ነው ብዬ አስባለሁ። የሆነ ነገርን ከሆነ ነገር ጋር ማነካካት ደግሞ የምትፈልጉ ሰዎች አላችሁ። ያ ነገር ደግሞ ለእናንተ ምንም አይጠቅምም። ወይም ደግሞ የሆነ ሰው ጻድቅ የሆነ ሰው እርኩስ አይደለም። እዚህ ጋር እየተደረገ ያለው ነገር በጣም የሚደብር ነገር ነው። ወንድምሽን እንኳን ለምን አንቺ ቤት ልትወስጂው ቻልሽ መባል እንደሌለበት እናምናለን። ቡዜም እያጠፋሽ ነው። በቃ እነሱ ጋር መሄድ ከሌለብሽ መሄድሽን አቁሚ። ዳዊት ተብዬም የምትናገራቸው ነገሮች ያው እንደ ታላቅ ነበር ምናየ
በዚህ ናህል ደረጃ ደግሞ ወርደ ስናይ በጣም ነው የሚደብረው። እንደዚህ መሆን አልነበረበትም። ያኛውም ሸለፈታም ወንድም ቢኒያም ተብዬ በዚህ ናህል ልክ ራስን እንዳደገኛ አንዴዚ እያልክ ይሄ የሆነ ቃላባያቱን በቃ ወንድ ልጅ ነው ቆፍጠን ብለ ማመን በምትችላቸው መንገዶች ሁሉ ነገር ማመን መቻል አለብህ። እየመጣ አንዴ ሩታ ትክክል ነች፣ አንዴ ኤፍሬም ጥፋተኛ ነው፣ አንዴ ሩታ ጥፋተኛ ነች፣ አንዴ ኤርሜላ ትክክል ነች፣ ከወንድሜ ጎን መቆም አለብኝ ምናምን ስትል ነበር። ዛሬ ደግሞ ምን ታይቶ ነው እንዳደገኛ ሰው ቆመ ሽንጥህን ገትረ ምንም አላደረጉም እንደዚህ ነው የምትለው? ይህ የሆነ ካፍ የምታወጣቸውን ነገሮች መለየት መቻል መልመድ አለበሽ። ቡራ እንግዲህ መጥቷል፣ ብቻውን ነው። ወንድሜ እንዴት ነህ? ሰላም ነው ቡራ? ሰላም ነው። እንግዲህ እመጣለሁ ብለኝ ይዤ እመጣለሁ ያልከኝ ሚኪን ነበር። ያው አብራችሁ ስለሆናችሁ አጠገቡም ስላለክ እኔ ትላንትም ትንሽ ደብሮኛል። ምክንያቱም መሄድ እንደነበረበት ይሰማኛል። ለምን ለቃችኋት እየሄዳችሁ ወይም ደግሞ ለምን ለቃችሁ ብቻዋን እየሄደች እንደሆነ የሆነ ቤተሰብ የላትም እየተባለ ነው፣ ወንድሞች የለዋትም ወይ የሚል ስሜት አለ ሁሉም ጋር። ያን ነገር በእንደዚህ አይነት ሁኔታ ባታደርጉና በቃ እንደ ወንድም ቆፍጠን ብላችሁ በምትሄድበት ቦታ ሁሉ ከጀርባዋ መከታ ልትሆኑ ይገባል ብዬ ነው የማስበው። ልክ ነህ ሀማዬ። እኛም ብለናታል በጣም እኔና ሚኪም በጣም ብቻሽን እንድትሄጂ አንፈቅድልሽም ብለናታል። ትናንትና ራሱ በቃ ፎግራን ምናምን ነው የወጣችው። የሄርሚ ባህሪ ደግሞ ሀማዬ ታውቀዋለህ ብዬ አስባለሁ። ምንድነው በጣም ግልፍተኛ ነች። ራሴ ባልኩኝ ቦታ ነው የምትለው። ራሷ ካልወሰነች በስተቀር ምንም ነገር የምታደርገው ነገር የለም። በጣም በቃ በአብርሃም ጉዳይ በተለይ አብርሃም አለ ከተባለች ሰዓት ውስጥ ሁላ የምትሄድ ነው የሚመስለኝ። ሀሚ በጣም አስቸግራለች ሄርሚ። በዚህ ልክ ሆና እንደዛ ታማ ራሱ በዚህ ልክ ብቻዋ መሆን አልነበረባትም። እኛም በጣም ተናደንባታል ከመጣች በኋላ። እኔና ሚኪ በጣም ወቅሳናታል። በጣም ሁላ ከሚኪ ጋር ሁላ አሁን ጣልተዋል በዚህ ምክንያት። ሚኪም ልክ ነው ሆኖ ሳይሆን ነገራቶችን ረጋ ብሎ ማሰብ ነበረበት። ምክንያቱም እሷ በዚህ ሰዓት ጥሩ ላይ አይደለችም፣ በራሷ ህመም ላይ ልክ አይደለችም። እንደገና በምትወደው በምታፈቅረው ሰው ላይ የተመጣባት በጣም የምታምነው ሰው በጣም የምትወደው ሰው ወደፊት ባሌ ብላ የምታስበው ሰው አሁን ላይ አረለሽም ብሎ ሲነግራት ያለው ሀሳቤ ወደ ራሳችን ዞር ብለን ስናስበው በጣም ከባድ ላይ ያለባት እሷ አይምሮ ላይ ማለት ነው። በዚህ ሰዓት ወይ ጸበል ወይ ነገር ወደ ፈጣሪ ጋር ካልሆነ በስተቀር በጣም ከባድ ነው ሀማዬ። ለዛ ብዬ ነው። ትክክል ቡራዬ። ያው ያልካቸው ነገሮች እንዳለ አንድ የምንጥለው ነገር የለም። ምክንያቱም ትክክል ነህ። የትኛውም ሰው አፍቅሮ ቶሎ ሊከዳ በሚችልበት ወቅት ምን አይነት ሐሳቢዎችን ደግሞ ምን አይነት ሐሳብ ሊያስብ እንደሚችል ግልጽ ነው። ማንም ሰው ህይወት እጀምራለሁ ብላ እቺ ልጅ በብዙ መንገድ ተስፋ ሰጥቷታል። በብዙ መንገድ አለውሽ ከጎንሽ ነኝ ብሏታል። ይሄ ደግሞ ዛሬ እኔ ወንድሙ በእንደዚህ አይነት ሁኔታ የትኛውን ህይወት እንደሚመራለት ወይም ደግሞ የትኛውን ህይወት እሱ ትክክል ሆኖ መምራት እንደሚችልለት እያሳየን ነው። አብርሽ ብቻን መቆም አቅቷል። ያው ካለበት ችግር አንጻር ነው ይመስለኛል እየሆንክ ያለው ነገር የሚደብር ስሜት ላይ ነህ። ምናልባት ወደ ራስህ አልተመለስክም ይሆናል፣ ግን እንደ በፊት እንድትሆን እንፈልጋለን። ያ ነገር ደግሞ ከፈጣሪ በታች ያው ሰው ነው ሊያግዝ የሚችለው። የመጀመሪያው ወሳጅ ፈጣሪ ነው። ከፈጣሪ በታች ደግሞ ሰው ሊያግዝ ይገባል ብዬ አስባለሁ። ሁሉንም ከጎኔ ሂዱ ማለት ሽሹ ማለት ጥሩ አይደለም ብዬ አስባለሁ። ምክንያቱም ወንድምህ ላንተ እንደማይጠቅም እናውቃለን። ያው ይመስላል እንጂ ለዛሬ የትኛውም ነገር እውነታ እያደረች ትጠራለች ነው ይመስላል። ኤፍሬም እንደዚህ እሱ ወንድ ሆኖ ሊሆን ይችላል፣ ግን ደግሞ በእንደዚህ አይነት ደረጃ አይደለም። ወንድም እኮ ነው የሰው ልጅ አግተህ ይዘህ ወይም ደግሞ አንቀህ ይዘህ ወይም ደግሞ የሆነ ነገር አድርገህ ይዘህ ወንድ ነኝ ብለህ እንዳታስብ በእርግጠኝነት ማለት ነው። ምክንያቱም እኛ እየሆነ ያለው ነገር ወይም ደግሞ እየተደረገ ያለው ነገር ደስ ስለማይል ምንም ደስ አይልም ብዬ ነው የማስበው። ልክ አይደለም የሚሰራው ስራ። ጭራሽ ደግሞ ፍቅረኛው ሚስቱ ብሎ የሚያስባትን ሰው ስጦታ የሰጠችውን ስጦታ እንኪ ብሎ መመለስ፣ ይሄ ሌላ ነገር ሌላ መሰሪ ነገር የተሰራበት ነገር ነው እንጂ በዚህ ልክማ እንደዚህ እንደማታረግ ግልጽ ነው። ይሄን ሰዓት ደግሞ ሀማ ምን ነገር እምቢ ብላናለች። እሷ እንድትወስዱብኝ አልፈልግም ብላናለች። ግን እኔና ሚኪ ተነጋግረን ይሄን ነገር ከሰዓቱ ልንወስድባት ተደብቃለች። ከደበቀችበት ቦታ ላይ ልንወስደው በጣም እየጣርን ያለ ነው። ዛሬ ስራ ሄዷል ነው እንጂ
ሰዓቱን ዛሬ ይዘን ልንወጣ ነበር ሀማ እና ይሄን ሰዓት ያለምንም ምክንያት አይደለም የመለስክለት አብርሃም አይደለም ኤፍሬም ነህ ነገር አድርገህበት ነው ሄርሜላንም የሆነ ነገር ዱዳ ልታረጋት ነው መሰለኝ ወይም ዝምተኛ ልታረጋት ነው መሰለኝ ይሄ ነገር አንቀውም ሰዓቱን አታስቡ እንዳሰብኩ አይሳካልም ሰዓቱ የአብርሃምም ካጠገቡ ስላልነበረ ነው እንደዚህ ያደረጋችሁ ሄርሜላ ግን ዝም አንልም ይሄን ነገር ጠንቅቀው ወቅ ኤፍሬም ትክክል ብሩኬ ካለው በላይ እያሰበ ያለው ካለው በላይ ነው ስደውልለት እቤት ነበር እቤት እየፈለጉበት ያለው መንገድ ሄርሜላ ካስቀመጠችበት ጋር ያው አንዳንዴ ሴት ልጅ ብላተኛ ነች ይባላል የምታስቀመጠበትን ቦታ ለይታ ልታቅ ትችላለች ግን ያለምንም ጥርጥር ኤፍሬም ነግሯል ያለምንም ጥርጥር ሰዓቱ እንደምታስበው አብርሃም እንደፈዘዘው ሄርሜላ ትፈዛለች ብለ ወይም ደግሞ ሄርሜላ የሆነ ነገር ትሆናለች ብለ እንዳታስብ ቅንጣታል ምክንያቱም እኛ አለንላት አብርሃምን የሚያገኘህበት መንገድ የተሳሳተ ስለነበር እንጂ አሁን ላይ አንተ እንደምታስበው እርግጠኛ ነኝ ኤፍሬም እርግጠኛ ነኝ ልንገር ሄርሜላን ታፈቅራታለህ ወይ ደግሞ ትወዳታለህ ያለ ምንም ምክንያት አብርሃምና ሄርሜላ ለተለያይ አትሞክር በቃ ይሄ ትልቅ ሸፍጥክ ወይ ሄርሜላን ትወዳታለህ ወይ ሄርሜላን ታፈቅራታለህ በቃ ሳታፈቅራት ሳትወዳት በዚህ ያህል መንገድ በየትኛውም ነገር ይሁን እንደዚህ ልትቃወማት አትችልም እቺ ልጅ ምንም አልደረሰችባችሁም ደረሳችሁባት እንጂ አልደረሰችባችሁ በቃ በተጎዳ ሰዓት አገኘችው ማድረግ ከሌለባት ያን ያነበረባትም አለፈ ያን ሁሉ ነገር ግን አሁን ከጎኑ ልትሆን ይገባ ነበር አብርሃምም ከጎኑ ልትሆን ይገባ ነበር እንደ እግዚአብሔር ፍቃድ ተስተካክሎ ደግሞ እንደምትመለስ ሙሉ በሙሉ እርግጠኛ ነኝ በጣም አትጠራጠር ኤፍሬም ታያዋለ ይሄን ቪዲዮ አብርሃም እርግጠኛ ነኝ ከራሱ ጋር ሲመለስ ሄርሜላ የት ነች ብሎ እንደሚያብድ አትጠራጠር አይሳካልም ኤፍሬም በስነ ስርዓት እንደማይሳካላችሁ ልንገራችሁ ማናችሁም ማለት ነው ማናችሁም ጉርጓድ እየቆፈራችሁ ያላችሁ እንዳላችሁ ሁላችሁም ጉርጓድ ውስጥ ትገባላችሁ በቆፈራችሁት ጉርጓድ ራሳችሁ ትቀበሩበታላችሁ ሌላ ምንም ምንለው ነገር የለም ደውልለት እስቲ ሚኪ ያልደውልለት ቆየብኝ እኔ በዚህ ነሃል ልክ የወንድሙን ደስታ የሰው ከኛ ዘር ነው ግን የወጣው የሰው ዘር ነው የወንድሙን ደስታ አንዳንዴ የሰው ደስታ ማያስደስተው ሰው አለ ኤፍሬም ማለት እንደዛ ነው እኔ አሁን በጣም እያሳሰበኝ ያለው ነገር ደግሞ አብርሃም አንዴ በቃ ካለበት ነገር በዛም በዚህም ሊወጣ ይችላል ግን ሄርሜላ ልታደርጋት ያሰብከው ነገር ካለ ግን አይሳካልህም መቼም ቢሆን ማለት ነው ይሄንን ነው ማሰብ ያለበት ገባህ አይደለ በዙሪያ አሁን መታ እሷ ፍቃድ ስላላገኘች ይሆናል ብቻዋን መታ ያገኘችህ ማለት ነው ግን በዙሪያ ብዙ ሰው እንዳለ ደግሞ አትርሳ ምንም ነገር የትኛውንም መንገድ ብትሄድ አይሳካልህም ትክክል እውነቱን ነው አሚሮ በዚህ ልክ እንደዚህ ልትከፋ አትችልም ምክንያቱም የሆነ ነገር ባይኖርህ ማለት ነው ልጅቷን በዚህ ልክ ለምን ጠምደህ እንዲያስካት እኔ ራሱ ሊገባኝ አልቻለም እንዴ አልደረሰችብህ አልነካች ያደረገች ነገር የለ በዚህ ልክ እንደዚህ እሷ ላይ ፊትህን አዙረ በዚህ ልክ እንደዚህ የምታበሻቅጣት አንተ እሷን እንደዚህ ማድረግ ማንንም መብት አልሰጠህም ገባህ አይደለ ለማንኛውም ነገር ስነ ስርዓትና አግባብ ሊኖርህ ይገባል ብዬ ነው ማስበውና ለምታደርገው ነገር ግን አስበህበት ብታደርግ እንደኔ የተሻለ ነው ብዬ አስባለሁ ትክክል ካሁን በኋላ ኃላፊነቱን ራስ የምትወስደው ይሆናል የከፋ ነገር እናመጣለን ስራ ላይ ነው ሰንስከንስቲ ሄሎ ወይ ሚኮ እንዴት ነሽ በእናትሽ ስራ አልጨረሽም ነው ወይ ጉራ እንዴት ነህ አለሁልሽ አባቴ አማን ነው ወይ አለሁ ሰላም ነው አለን ወይ ካሜሩ ከእድል ጋር ምናምን ቁጭ ብለን ነው ያለ ነው ሰዓቱን ሚኮዬ እንዴት አድርገን እንደምናወጣው እኮ እየተነጋገረን እስቲ ሚኪ ጋር ደውለት ብሎኝ ካሜሩ የሚያወራህም ነገር አለ አሚሩ በምን አይነት ታክቲክ እንደምናወጣው ያው ሄርሚ ያንን ነገር ካወቀች ልትጎዳ ትችላለች ገብቷል ያንን ነገር እንዳትጎዳ አርገን ሄርሚ በማትጎዳበት ማለት ወይም ያንን የሚመስል ሰዓት ቀይረን የኛውን ሰዓት ብናስወጣው ባይ ነኝ እኔ እንደኔ ማለት ነው ያወራንበት የነበረው ይሄን ነው ሚኮዬ ተመሳሳይ ሰዓት ገዝተን ቀይረውን ያንን ሰዓት ብንጥለው ብዬ ነው ይሄን ነገር የደወልኩልሽ አራዳ ምን አለ መሰለህ ላውራት ሞክሬ ነበር ከዚህ በፊት እንዳያችሁትና መጨረሻ ላይ ያው ተመንጫጭቃብኝ የሆነ ደብሯት አይነት ነገር ነበር ከኔ የተለያየ ነው እና እኔ አሁን ስራ ቦታ ስለሆንኩኝ እንዲሁም መፈልጋት ነበር ስለ ሰዓቱ እናንተም እንደዚህ ግድ ከሰጣችሁ አይቀርማ አብረን ብንሄዱላ ደስ ይለኛል እኔ አሁን ከስራ እየወጣኝ ስለሆነ ያላችሁበት እመጣለሁ የት ናችሁ ነው እናንተ ሚኪ እኛ ያለህበት መተን አንድ ላይ ብንገባ ይሻላል ለምሳሌ እኛ ትንሽ ራቅ ስላለን ያለው ነገር ያው እያየህ ነው አንተም እየተደረገ ያለው ነገር ከጎኗ ሰው እንደሌለ ነው እያረጓት ያሉት ሚኪ ገብቷል አይደል ይሄ ደግሞ መሆን እንደሌለበት የሰዓቱ ነገር አልጣመኝም ምንም አድርገውባት ሊሆን ይችላል ምናምን አይቻለሁ ቪዲዮአቸውና
ምንም ነገር አላስደስተኝም። ለዛም ነው አንደኛም በዛ ጉዳይ ላወራት የምፈልገው። ከዛ ሲቀጥል ደግሞ ሰዓቱም እጇ ላይ እንዲሆን እኔም አልፈልግም። ትክክል። በቃ ስለዚህ ከስራ እየወጣኝ ነው እንብኝ ስራ ቦታ በቃ ወደ ስራ ቦታ እንመጣበህና ያለውን ነገር አብረን ሄደን በቃ በእርጋታም ሆነ በሆነ መንፈስ ሄርሜላን ይዘናት ወተን የሆነ ሰው ሰዓቱ ግዴታ መውጣት ስላለበት እዛ ቤት ውስጥ እንደ አብርሃም ዱዳ አድርገው ሊያስቀምጧት ስላሰቡ በዛን አይነት መንገድ ደግሞ እንዲሳካላቸው አንፈልግም። ይሄ ነገር ገብቶሃል? የታሰበው እንኳን አይታወቅም። ስለዚህ ተብሎ እንትን ብንል ይሻላል። እሺ አባቴ እንመጣለን፣ እንደውልልሃለን። ተዘጋጅ በቃ። እሺ እኔ አባት እንግዲህ ቤተሰብ እኛ የምንፈልገው አሁን ብሩኬንም እያያችሁት ነው፣ ድልንም እያያችኋት ነው፣ እኛንም እንደዚህ እያያችሁ ነው። እኛ የምንፈልገው ከዚች ልጅ ህይወት የተሻለ ነገር እንድታገኝ ወይም ደግሞ የተሻለ የራሷን ህይወት ላይ ተመልሳ ወደ አቋሟ እንድትመለስ ነው። አፍቅራለች። አው እየተጎዳች ነው በጣም። የሴት ልጅ ስቃይ አንዳንዴ እንትን ነው የሚመስለኝ ቡራ የሆነ አንድ ሰው የሆነ ወልዶ እኮ ሊፋታ በብዙ መንገድ ይችላል። ግን አንድ ሰው ብቻ ነው የሚመስለኝ ወለደች፣ እንዴት ልጄን በባዶ አሳድጋለሁ፣ በባዶ ሜዳ ጥዬ እሄዳለሁ ባለ አባቱ እያለ ምናምን። ይሄ ብሽሽቅ ነው። አሁን ላይ ያው እየተደረገ ያለው እነሱ ሴራቸውን በሰፊ መንገድ እያራራቁት ነው። ሜሪንም ካያችኋት በዚህ አጋጣሚ ማውራት ፈልጋለሁ። ሜሪም ያኔ እናንተ አንድ ላይ እንድትሆኑ ፈልጋለሁ ብለሽ በጣም እየሰከሽ ነበር። አሁን ላይ ግን አቋምሽን ቀይረሽ የሆነ ነገር ለብሰሽ ነው የመጣሽው። ለብሰሽ ማለት ነው። ሁላችሁንም እንደዚህ ቀስ ቀስ እያለን እውነታ እንደሚወጣ አትጠራጠሩ። ማንም ከአብርሃም ጎን እየቆመ ያለ ሰው አንድም ሰው የለም። ያው ሁላችንም እያለን ነው። ማንም ከአብርሃም ጎን የቆመ አንድም ሰው የለም። እውነታ እንኳን የላችሁ። ለምታወሩት ነገር ትክክለኛ እምነት እንኳን የላችሁ። ዛሬ ሩታ ጋር ናችሁ፣ ነገ አብርሃም ጋር ናችሁ፣ ከነገ ወዲያ ሄርሜላ ጋር ናችሁ። ይቅርታ አታስመስሉ። በቃ አትምጡ። እዛ ሁኑና ማድረግ ያለባችሁን ነገር ሰፖርት አድርጉ። በቃ ምንድነው አትጨቃጨቁ። መታችሁ ባልተፈለጋችሁበት ቤት መታችሁ ራሳችሁን አትካቡ። እኛ አዋቂ ነን አትበሉ። መታሽ እዚች ጋር እየየ አትበይ። ማናችሁ ማለት ነው። ዴቭም በጣም ስተት እየሰራ ነው። ትልቅ ሰው ነህ፣ እንደ ታላቅ ልትከበር ይገባ ነበር። እያበላሸክ ነው። ብዙ ነገር እያበላሸክ ነው። ብዙ ነገር ገብቷችኋል አይደል? እያበላሸክ ነው። ኤፍሬም ቢኒያ ምናምን ሌላዎቻችሁም እንደዛው በየደረጃው እያበላሻችሁ ነው። ያው በእርግጠኝነት አብርሃም ወደ ቀልቡ ሲመለስ እያንዳንዳችሁ ቋም ያደርግ ይመስለኛል። በእርግጠኝነት እንደሚመለስ ደግሞ በሙሉ ተስፋ አለን። ትንሽ ቀን ይቀር፣ ትንሽ ቀን ፈጣሪ ካለ በጊዜ ይመለሳል። ያኔ ግን እያንዳንድሽ ያኔ ስትፎክሪበት ስትሸልይበት አብርሃም ምንም አልሆነም ስትሉ የነበረው ይመስለኛል። በዚህም አጋጣሚ አብሪሽ ምናልባት እግዚአብሔር ብሎ ወደ ራስ ስትመለስ ብዙ ነገር ታያለ። የምትማርባቸው ብዙ ነገራቶች አሉ። ጓደኛዬ ይጠቅማል አይጠቅምም የሚለውን ነገር ደግሞ አንተ በደንብ ታውቃለህ። ያን ነገር ለአንተ መንገር አንፈልግም። ግን የሆነ ወደ ቀልብ ስትመለስ ወደ ኋላ መለስ ብለህ እንዴት እየሆንክ እንደነበር ብታየው ደስ ይለኛል። ምክንያቱም አንተ ጉዝ እንደነበርክ ነው ማውቀው። ሲነኩክ ወዴት ላውራ፣ ወዴት ልናገር፣ ወዴት ፈዛሃል። ያ ነገር ደግሞ እኔ አንተን አይወክልህም ነው። ትክክል ነው አሚሮ እንዳለው ትክክል ነው። እኔ በዚህ አጋጣሚ ማለት የምፈልገው እነሱ አንዴ ያደረጉትን አድርገዋል፣ የሰሩትን ሰርተዋል። በእርግጥ አብርሽም ወደ ራሱ መመለሱ አይቀርም። ግን ሄርሚ ደግሞ እንደ ሴት ማለት ነው እኔ በዚህ አጋጣሚ ላንቺ መንገር የምፈልገው ነገር ቢኖር ለነሱ ደካማ ጎንሽም ማሳየት መቻል የለብሽም። ጠንካራ ሆነሽ በዙሪያሽ ሰዎች አሉ አይደለ? አብርሽን ከዛ ነገር አውጥተሽ በቃ ወደ ቦታው እንዲመለስ ነው ማድረግ መቻል ያለብሽ። ገባሽ አይደል? አንቺ ደካማ ጎንሽን ለነሱ ባሳየሻቸው ቁጥር እሱ ጋር ይሄድሽ ላናግር ባልሽ ቁጥር ምንም የምታመጪው ነገር የለም። ምክንያቱም እሱ አሁን ከራሱ ጋር አይደለም ያለው። ገባሽ አይደለ? ስለዚህ አንቺ ማድረግ ያለብሽ በዙሪያሽ ያሉትን ሰዎች የሚሉሽን ሰምተሽ ወደ ራስሽ ተመልሰሽ፣ ይገባኛል፣ ያማል፣ ይሰማሻል፣ ብዙ ነገሮች አብራችሁ አሳልፋችኋል። ግን ያ ነገር ቢሆንም ወደ ራስሽ መለስ ብለሽ ነገሮችን አስበሽ አስተውለሽ ይሄን ልጅ ወደ ራሱ ለመመለስ ነው መጣር ያለብሽ። አንቺ ለነሱ ደካማ ጎንሽን ባሳየሽ ቁጥር እነሱ ባንቺ ደካማ ጎን ይጠቀሙብሻል። እንደዚህ መሆንሽ ደግሞ ለነሱ ደስታን ነው የሚሰጠው። አንቺ ራስሽን ትጎጃለሽ፣ በዛ መሀል ለነሱ ደስታን እየፈጠርሽላቸው ትሄጃለሽ። ስለዚህ ራስሽን ቆፍጠን ብለሽ እንደ ሴት ማድረግ ያለብሽን እንደ ብልህ ሴት አድርጊ። የማንንም እንትን አትስሚ። በቃ በእነሱ በኩል ያለውን ማን ይጠቅመኛል፣ ማን ይጎዳኛል፣ ሁሉንም ነገር አይተሻል አይደለ? ስለዚህ ወደሚጠቅምሽ ቦታ አመዝኝ። ወንድምሽም ቢሆን ወደሚጠቅምሽ ነገር እንጂ ወደሚጎዳሽ ነገር እንትን አይልሽም። ብሩኬም ቢሆን ማለት ሁላችንም ብንሆን ያንቺን ሰላም ወደ ራስሽ ተመልሰሽ ማድረግ ያሉብንን ነገሮች አብረን ብናደርግ ነው። አንድ ነገር ይህን ሰዓት ሲሰጥሽ ለምን ብለሽ ማሰብ መቻል አለብሽ።
ገባሽ አይደል? አብርሽ ጋር መቀመጡን ብቻ እሱ ጋር መሆኑን ብቻ አይደለም ማሰብ ያለብሽ። አንድ ነገር ሲሆን ለምንድን ነው ይሄ ነገር የተደረገው ብለሽ ማሰብ መቻል አለብሽ። ስለዚህ ሰው የሚልሽን ነገር መስማት ማዳመጥ መቻል አለብሽ። በዚህን ሰዓት ይሄንን ነገር ካልሰማሽ ዞሮ ዞሮ የሚጎዳሽ አንቺን ነው። እኛ ምንልሽ በዙሪያሽ ያሉትን የሚሉሽን ነገሮች በሙሉ የሚጠቅምሽን የሚነግርሽ ሰው በሙሉ መስማት መቻል አለብሽ ብዬ ነው ማስበው። ብሩኬን ብትሆን በቃ ማድረግ ያለብንን እንደተባባል ነው አድርገን ይችልሽ ነፃ ማውጣት መቻል አለብን። እንደ አብርሽ አይነት ነገር እንዳይደገምባት ማለት ነው። እሺ ድልዬ አንቺ ያልሽው ነገር አሪፍ ነው በጣም እንደ ሴት ልጅ በቃ አንቺ ላይ ያለው ነገር ነው ያልሽ ነገርሽው ተመችቶኛል ንግግርሽ እና ምን መሰለ ሀሚሩን አሁን ልላ ያሰብኩት እንትና ስለ አብርሽ አሁን በዚህ ሰዓት የሆነው ያለው ልክ አይደለም። አብርሃም ሰው ያስፈልገዋል። እኛን ያቅርበን እስቲ አንድ ድል ይስጠንና የሆነ ነገር እናድርግ። አንገት ሀብሉ አለን። አንገት ሀብሉ ወለቀ። ያው ነው ምንም ነገር የተፈጠረ ነገር በአንገት ሀብሉ የተሰራ ቢሆን ኖሮ አብርሃም ያ ግን አይመስለኝም። እንደዛ ሳይሆን ለምን እኛ አንድ ላይ ሆነን አንድ ድል ሰጥቶን አብርሃምን ወይ ወደ ሐኪም ቤት ወይ ወደ ጸበል ወደ ፈጣሪ በሚያመልከው ፈጣሪ ጋር ያው እሱ ፈጣሪ ምንም ማያረጋው ነገር የለም። ሁሉም የተቻለው ነው ፈጣሪ ያንን ነገር ብናደርግ ብዬ ነው ማሰበው። ሄርሚን ደግሞ ምናልባት እስቲ የ3 ቀን 4 ቀን ከኛ ጋር ወይም ብትደበቅ ወይ ሆኖ ቦታ አሪፍ ቦታ ላይ ብትሆን አሪፍ ነው። ሩታ ላይ ነው ያለችው። እንዴት ባሌ ተወስዶ ባሌ ደስተኛው ነው ምናምን ላይ ነች ይመስለኛል። ያን ነገር ግን ከሆነ በኋላ 3 ቀን ከተደበቀች በኋላ ይሄ ነገር አረፍኩት ብላ ልታስብ ትችላለች። ገብቷል። ያን ነገር አረፍኩት ብላ ካሰበች አብርሃምን ያኔ እንደምታረገው በቃ እንደምታሳጥበው በጥፊ እንደምትመታው ያኔ በቃ እንደዛ ልታረገው ትችላለች። ገብቷል። እልህ ነው ያዛት እንደሚመስለኝ። አብርሃም ግን ያንን ነገር እንደሚመስለኝ ሳይሆን እልህ ነው ያዛት። ምክንያቱም ከዚህ በፊት ብዙ እድሎች ተሰጧት ነበረ። እሱን እድልሽን ልትጠቀሚ አልቻልሽም። አሁን ምን አለሽ ትላንትና እኔ ለልጄ የምመልስለት መልስ ምናምን እስከዛሬ ስታደርግ የነበረውን ነገር ማሰብ መቻል ነበረብሽ። አሁን ይሄ ነገር የተሰማሽ የዛን ሰዓት እንዴት አላሰብሽው? ይሄን ነገር ቆም ብለሽ ነገሮችን አስበሽ በማስተዋል ተራመጂ። ምንም ደስ የሚል ነገር እያደረግሽ አይደለም ያለሽ። ስለዚህ እየደወለ ነው። ሚኪ እየደወለ ነው። ድልዬ እንሂዳ አይቻልም? ቤተሰቦች ሚኪ ይደውላል። እንሂዳ ያለበት